ሰላም ቤተሰቦች እንዴት ነው? በዛሬ ቪዲዮ ኤክሴላችን ላይ ዳታ ካለን ያ ዳታ በፎርሙላ የተሰራ ከሆነ ያንን ፎርሙላ ኮፒ ሳናደርገው እንዴት ኮፒ አድርገን ብቻ ወይም ደግሞ የፈለግነውን ዳታ ብቻ ማግኘት እንደምንችል አሳያቸዋለሁ። እዚህ ዳታዎች ግማሻቸው በፎርሙላ የተሰሩ ናቸው፣ ግማሹ ደግሞ ፎርሙላ የለውም። ነገር ግን የፈለጉት ያለ ፎርሙላ ከሆነ እንዴት አድርጌ ያለ ፎርሙላ ፒና ፔስት እንደማድረግ አሳያቸዋለሁ ማለት ነው። ይህንንም ለማድረግ እንደዚህ ወደ ኤክሴላችን ከገባን በኋላ ለምሳሌ የመጀመሪያውን ላሳያችሁ። እንደዚህ ሴሌክት አድርገን በዚህ መልኩ ኮፒ ካረግን በኋላ እዚህ ጋር መተን አሁን ቀጥታ ፔስት ብናደርገው ያ ፎርሙላ ይዞ ይመጣል ማለት ነው። እንደምታዩት ፎርሙላውን ይዞ ይመጣል። ስለዚህ እኛ አሁን ይሄኛውን አልፈለግነውም ማለት ነው። ይሄኛውን ፎርሙላ ካልፈለግነው ብቻ ወይም ደግሞ ዳታውን ብቻ ከፈለግን እንዴት ፔስት ማድረግ እንዳለብን አሳያችኋለሁ። ወደ ሶርስ ዳታችን ከተመለስን በኋላ ዳታችንን ኮፒ እናደርጋለን። በዚህ መልኩ ኮፒ ካረግን በኋላ ፔስት ማድረግ ወደ ፈለግነው ቦታ እንሄዳለን። ከዛ በኋላ እዚህ ጋር ተመልሰን ሆም ስር ማለት ነው ፔስት ምትላለች፣ ፔስት ምትለውን እንመርጣታለን። ፔስት ስፔሻል እንላለን። እዚህ ጋር በጣም ብዙ አማራጮች አሉ። በዚህ መልኩ በዚህም ብዙ አማራጮች አሉ። ከነዚህ ውስጥ እኛ የፈለግነው አሁን ያለ ፎርሙላ ዳታችን ብቻ እንዲቀመጥልን ስለሆነ ቫሉ የምትለውን እንመርጣታለን ማለት ነው። በዚህ መልኩ ኦኬ ስንለው ዳታችን ብቻ ይቀመጥልናል ማለት ነው። እንደምታዩት እዚህ ጋር አዲስ ነው፣ ምንም አይነት ፎርሙላ የለውም። እዚህ ጋር ያለው ቫሉ ብቻ ነው ወደዚህ ፔስት ያደረግነው ማለት ነው። በዚህ መልኩ በቀላሉ ያለ ፎርሙላ ፔስት ማድረግ እንችላለን ማለት ነው። አካውንቱ ፎሎ አድርጉ፣ ሼር በማድረግ ለብዙዎች እንዲደርሱ አድርጉ። ቴንክ ሰላማችሁ